በሰዎች እንዳትናቁ ይህንን ማድረግ አቁሙ። ለሰው ሁሉ ጥሩ መሆን፣ ለሰው ሁሉ ፈገግ ማለት፣ የራስን ሐዘን ውጠህ የሰዎችን እንባ ማበስ ምን አተረፈልህ? የራስን ስሜት፣ የራስን ህልም፣ የራስን ማንነት ገድለህ እነሱን ለማስደሰት ስትሮጥ፣ በመጨረሻ ግን በገዛ ጓደኞች በምትወዳቸው ሰዎች እንደ ተራ ዕቃ ስትቆጠር፣ ስትናቅ ያኔ የተሰማህን ያንን ጥልቅ ህመም ታስታውሰዋለህ። ታዋቂዋ ጸሐፊ ማያ ኤንጀሎ ልብን የሚነካ አንድ እውነት ተናግራለች። ሰዎች እንዴት ሊይዙን እንደሚገባ የምናስተምራቸው እኛው ራሳችን ነን። ሰዎች ሲጫወቱብህ ምንም እንዳልተፈጠረ ሆነ አብራቸው ለመሳቅ ስትሞክር ውስጥ የሚሰማው ያ የመሰበር ስሜት የራስህን ክብር በራስህ እጅ አሳልፈ የመስጠት ውጤት ነው። ግን ዛሬ ይህ ሁሉ ያበቃል። ዛሬ የረገጡን ሰዎች በስነ ልቦና ከስርህ የምታንበረከክበትን የታላላቅ ፈላስፋዎችንና የጥበብ መጽሐፍት የሚያስተምሩንን 30 ጥልቅ ሚስጥሮችን እነግርሃለሁ። ሳታቋርጥ እስከ መጨረሻው ተመልከት። ይህ መልእክት ልክ እንዳንተ ልቡ ለተሰበረና ክብሩ ለተነጠቀ ሰው ሁሉ እንዲደርስ ላይክ አድርግ። ይህ ቻናል አሁኑኑ ሰብስክራይብ በማድረግ ማንነትህን እንደ አዲስ የምንገነባበት ቤተሰብ አባል መሆን ትችላለህ። በየትኛውም የህይወት ዘርፍ ላይ ለማማከር የምትፈልጉ ሰዎች በ0966919623 ይደውሉልኝ። በዚህ አገልግሎቱ ማግኘት ይችላል። አንደኛ፣ የሰው አስደሳችነት ፒፕል ፕሌዚንግ። ይህ በሽታ ነው፣ ግደለው። እስቲ ራስን ጠይቅ። ስንት ጊዜ ነው አንተ ደግሞ ጊዜ አጥተ ወይም አቅም አንሶ ሳለ የሰዎችን ፊት ላለማስከፋት ብቻ እሺ ያልከው? ይህ የደግነት ምልክት ሊመስል ይችላል። ነገር ግን በስነ ልቦናው ዓለም ይህ የራስን ክብር አሳልፎ የመስጠት የመጀመሪያው ደረጃ ነው። የታዋቂው መጽሐፍ ደራሲ ፓውሎ ኮይሎ እንዲህ ይላል፣ ለሌሎች አዎ ስትል ለራስህ አይ ያልክ እንደሆነ እርግጠኛ ሁን። ከዛሬ ጀምሮ አይሆንም ማለትን ተለማመድ። የሰዎችን ይሁንታ ለማግኘት መኖርህን አቁም ይለናል። የራስህን እውነት በመናገር ቢጠሉ የውሸት ማንነት ይዘህ ከሚወዱ 10 እጥፍ ይሻላል። ሁለተኛ፣ ወሰን ወይም ባውንደሪስ የብረት አጥር ነው። ብዙ ጊዜ ሰዎች መጥፎ ስሜት እንዲሰማን የሚያደርጉት እኛ ራሳችን በር ስለከፈትንላቸው ነው። ማንም ሰው ወደ ቤቱ የቆሻሻ ማጠራቀሚያ እንዲደፋበት አይፈቅድም። ታዲያ አይምሮህና ስሜት ላይ ለምን ይፈቀዳል? ዶክተር ብሬኒ ብራውን እንዳለችው ወሰን ማስመር ማለት የሰዎችን ቅር መሰኘት ተቋቁሞ ራስን የመውደድ ጀግንነት ነው ትለናለች። ሰዎች አንተን የሚያከብሩት እስከዚህ ድረስ ብቻ ነው፣ መምጣት የሚችሉትም እስከዚህ ድረስ ብቻ ነው ብለህ አጥር ስታበጅላቸው ያ ነው ወሰን። ወሰን የሌለው ሰው በር የሌለው ቤት ነው። ማንም አላፊ አግዳሚ ይገባበታል፣ ይጸዳዳበታል። ዛሬውኑ አጥርህን ገንባ። ሶስተኛ፣ ለራስህ የምትሰጠውን ቃል አትጠፍ። የቃል ክብር። በራስ መተማመን ወይም ሰልፍ ኮንፊደንስ ማለት ምን ማለት እንደሆነ ታውቃለህ? በራስ መተማመን ማለት ለራስህ የገባውን ቃል ማክበር ማለት ነው። ይህንን እውነት ጌታችን ኢየሱስ ክርስቶስ በወንጌል ላይ በሚያስደንቅ ሁኔታ አስቀምጦታል። ነገራችሁ አዎ ከሆነ አዎ፣ አይደለም ከሆነ አይደለም ይሁን። ነገር ግን አዎ ላላችሁት ነገር ትክክለኛውን ነገር ማድረጋችሁን አትርሱ። ለምሳሌ ነገ ጠዋት 12 ሰዓት እነሳለሁ ብለህ ከተኛ ሰዓቱ ሲደርስ ያለምንም ሰበብ መነሳት አለብህ። ለራሴ የገባው ቀላል ቃል ስታጥፍ አእምሮ ባንተ ላይ እምነት ያጣል። የራስ መተማመንህም ቀስ በቀስ ይሞታል። ለራሱ ታማኝ ያልሆንክ ሰው ከሆንክ ደግሞ ሌላው ሰው እንዴት ሊያምንህ ይችላል? አራተኛ፣ በስህተትህ አትደራደር ወይም ሰበብ አትፍጠር። ደካማ ሰዎች ስህተት ሲሰሩ ሌላ ሰው ላይ ያላክካሉ ወይም ሺህ ሰበብ ይደረድራሉ። ጠንካራ ሰዎች ግን ኃላፊነት ይወስዳሉ። ታላቁ የማርሻል ጥበበኛ ብሩስ ሊ እንዲህ ብሏል፣ አንድ ሰው ስህተቱን አምኖ ለመቀበል የሚያስችል ድፍረት ካለው ስህተቶች ሁልጊዜ ይቅርታ ይደረግላቸዋል። ስህተት ስትሰራ አጥፍቻለሁ ላስተካክል ማለት የንጉሶች ባህሪ ነው። ሰበብ ማብዛት የልጅነትና የፍርሃት ምልክት ነው። ኃላፊነትን ስትወስድ ሰዎች ያለ ማቅማማት ያከብረዋል። አምስተኛ፣ ራስህን ማብራራት ወይም ኦቨር ኤክስፕሌኒንግ አቁም። አንድ ሰው ጥያቄ ሲጠይቅህ
ወይም አይሆንም ስትል ለምን እንደከለከልክ ረጅም ማብራሪያ መስጠት የለብህም። ፈላስፋው አልበርት ሃርባርድ ድንቅ ምክር አለው። ለሰዎች ራስን አታብራራ። ወዳጆችህ ማብራሪያ አይፈልጉም። ጠላቶችህ ደግሞ ብታብራራም አያምኑም። አይመቸኝም፣ ይህን ማድረግ አልችልም ማለት ብቻ በቂና የተሟላ መልስ ነው። ራስን በብዛት ባብራራ ቁጥር ልክ ጥፋት እንዳጠፋ ሰው ለሰዎች ፍቃድ እየጠየቅና ራስን እያሳነስክ ይመስላል። ቃላትን ቆጥበ ተጠቀም። 6ኛ የዝምታን የጦር መሳሪያ ተጠቀም። ንግግር ብር ከሆነ ዝምታ ወርቅ ነው ይባላል። ነገር ግን በስነ ልቦናው ዓለም ዝምታ ከወርቅም በላይ ኃያል ነው። የጥበብ ሰው ሊዮናርዶ ዳቪንቺ ክብርንና ስልጣንን እንደ ዝምታ የሚያጠነክረው ምንም ነገር የለም ይላል። ይህንኑ ጥበብ ቅዱስ መጽሐፉ ደግሞ ሲናገረው ሰነፍ እንኳን ዝም ቢል ጠቢብ ሆኖ ይቆጠራል ይለናል። ሰዎች ሊያበሳጩ ሲሞክሩ ወይም ከባድ ጥያቄ ሲጠይቁ ከመመለስ በፊት ቀጥ ብለህ እያየሃቸው ለ3 ሰከንድ ዝም በል። ይህ ዝምታ ንግግርህን እጅግ ከባድ ያደርገዋል። አንተንም ሚስጥራዊና አክብሮትን የሚወስድ ሰው ያደርግሃል። እስኪ ወደ 7ኛው ነጥብ እንለፍ። ምናልባት እስካሁን ድረስ ቪዲዮውን ስትመለከት ቻናሉን ሰብስክራይብ ካላደረክ ለዚህ አስተማሪ ቻናል ቤተሰብ ለመሆን ቻናሉን ሰብስክራይብ ማድረግ ትችላለህ። 7ኛ በሰዎች አይን ውስጥ ቀጥ ብለህ ተመልከት። አብዛኛው ሰው ሲያወራ መሬቱን ወይም ሌላ አቅጣጫ እያየ ነው የሚያወራው። ይህ የፍርሃትና በራስ መተማመን የማጣት ምልክት ተደርጎ ነው የሚወሰደው። ገጣሚው ራልፍ ዋልዶ ኤርምሰን የሰው ልጅ አይኖች ልክ እንደ አንደበቱ ብዙ ያወራሉ ብሏል። ከሰዎች ጋር ስታወራም ሆነ ስታዳምጥ ቀጥ ብለህ አይናቸው ላይ ተመልከት። አይን ለአይን መተያየት የኃይል ማሳያ ነው። አንተ ቀጥ ብለህ ካላየኸው እነሱ አንተን ቀጥ አድርገው አያዳምጡ። 8ኛ ስሜታዊ ከመሆን ተቆጠብ። ኢሞሽናል ማስተሪ። ሰዎች በሚናገሩት ነገር ቶሎ የምትበሳጭ፣ የምታለቅስ ወይም የምትጮህ ከሆንክ አንተ የራስ ጌታ አይደለህም ማለት ነው። ልክ እንደ ሪሞት ኮንትሮል ሰዎች በርቀት ይቆጣጠሩሃል ማለት ነው። የሮሙ ንጉሥ ማርከስ አውሬሊየስ በራስ አእምሮ ላይ ሙሉ ኃይል አለ እንዳለው ሁሉ ጥበበኛው ንጉሥ ሰለሞንም ከተማን ከሚወስድ ይልቅ መንፈሱን የሚገዛ ይበልጣል በማለት ጽፏል። ሰዎች አንተን ሊያበሳጩ ሲሞክሩ ስሜትህን መቆጣጠር ከቻልክ እነሱ መሳሪያ አልባ ይሆናሉ። ራስን መቆጣጠር ስትችል የሌሎችን ክብር ደግሞ አንተ መቆጣጠር ትችላለህ። ወደ 9ኛው ስናልፍ የትኩረትን ዋጋ ከፍ አድርግ። በአሁኑ ዘመን የሰው ልጅ ትኩረት ወይም አቴንሽን እጅግ ውድ ነገር ሆኗል። አንድ ሰው ሲያወራ ስልክን የምትነካካ ወይም ወዲያና ወዲህ የምትል ከሆነ ያ ሰው እንደናካው ይሰማዋል። ትኩረትህ የተከፋፈለ ሰው አትሁን። ለምታወራው ሰው ሙሉ ትኩረትን ስትሰጥ በውስጡ ይህ ሰው አክብሮኛል የሚል ስሜት ይፈጥርበታል። በአጸፋውም አንተን ማክበር ይጀምራል። የሚያከብር ደግሞ ይከበራል። 10ኛ መራቅንና መናፍቅን ልመድ። ሁልጊዜ በጠሩ ቁጥር አቤት የምትል በሄዱበት ሁሉ አብረ የምትገኝ ከሆንክ ዋጋ ይቀንሳል። በ48ቱ የኃይል ህጎች ወይም ሎው ኦፍ ዘ 48 ፓወርስ በሚል መጽሐፍ ላይ መገኘትን ባበዛ ቁጥር ሰዎች አንተን ማየት ይሰለቻቸዋል። ዋጋህን ለመጨመር አልፎ አልፎ መጥፋት ልምድ። ወርቅ ውድ የሆነው ስለማይገኝ ነው። አንተም የራስን ህይወት ስራና እቅድ እንዳለህ አሳይ። ሁልጊዜ አትገኝ። ስትርቅ እሴትህ እጥፍ ድርብ ሆኖ ይጨምራል። 11ኛ ዕውቀትህን በተግባር አሳይ። በወሬ አትለፍልፍ። በዓለማችን ላይ ብዙ የሚያወሩ ነገር ግን ጥቂት የሚሰሩ ሰዎች ሞልተዋል። አንተ ከነዚህ ሰዎች ተርታ መሆን የለብህም። ምን ያህል እንደምታውቅ፣ ምን ያህል ለማድረግ እንዳሰብ ለሰዎች በማውራት ጊዜን አታጥፋ። ይልቁንስ በተግባር አሳይ። አሜሪካዊ ፖለቲከኛ ቤንጃሚን ፍራንክሊን በጥሩ ሁኔታ መናገር ጥሩ ነው፣ ነገር ግን በጥሩ ሁኔታ መስራት ከሱ እጅግ ይበልጣል ይለናል። ሰዎች የሚያከብሩት ቃልህን ሳይሆን ውጤትህን ነው። ስራ ጮሆ ይናገር። 12ኛ የራስ እሴት ወይም ኮር ቫልዩ። የራስህ መርህና የማትደራደርበት አቋም አለህ ወይስ የሰዎችን ሐሳብ ነፋስ ወደ ነፈሰበት አብረት ነፍሳለህ? የሰብአዊ መብት ታጋዩ ማልኮም ኤክስ ለማንም አቋም የሌለው ሰው ነው።
ለሁሉም ሀገር ይንበረከካል ብሎን ነበር። በሕይወትህ ይህን ፈጽሞ አላደርግም፣ ይህን ደግሞ አደርጋለሁ፣ ይህ ደግሞ የኔ እምነት ነው የምትለው ጠንካራ አቋም ሊኖርህ ይገባል። የምትሞትለት አቋምና እሴት ከሌለ ማንም ሰው ከቁም ነገር አይቆጥርህም፣ አያከብርህም። 13ኛ በራስ ላይ ቀልድ፣ ነገር ግን ራስን አታዋርድ። በራስህ ጥቃቅን ስህተቶች ላይ መሳቅ መቻል በራስ የመተማመንና የነጻነት ምልክት ነው። ነገር ግን ሰዎችን ለማሳቅ ብለህ ሁል ጊዜ ራስን የምታዋርድና ዝቅ የምታረግ ከሆነ ከባድ ስህተት እየሰራ ነው። አንተ በራስ ላይ የምትቀልደውን ማዋረድ ሰዎች አምነው ይቀበሉትና አንተን የምር መናቅ ይጀምራሉ። የሰዎች መሳቂያና መዝናኛ አትሁን። ክብርህን ጠብቀ፣ ፈገግታን ግን ፍጠር። እንዲህ እያለን 14ኛ ላይ ደረስን። የሰዎችን ስም በትክክል ጥራ። ሰዎች አንተን እንዲያከብሩና ቶሎ እንዲቀርቡ ከፈለግ ይቀላልና ግን እጅግ ኃይለኛ የሥነ ልቦና ጥበብ ነው። ተጠቀመው። በግንኙነት ጥበብ አዋቂው ዴል ካርኔጊ እንዲህ ብሏል። ለአንድ ሰው የራሱን ስም በዓለም ላይ ካሉ ቋንቋዎች ሁሉ ጣፋጭና እጅግ አስፈላጊው ድምፅ ነው። ከሰው ጋር ስትተዋወቅ ስማቸውን በአክብሮት ጥራ። ስታወራቸውም ስማቸውን እየደጋገምክ አንሳ። የሰዎች ስም ልዩ ትኩረት ሰጥተህ ስትጠራ በአጸፋው ትልቅ ቦታ ይሰጡሃል፣ ያከብሩህማል ይለናል። 15ኛ ለተራ ክርክር ጊዜ አታጥፋ፣ ጉልበትን ቆጥብ። በማህበራዊ ሚዲያም ሆነ በአካል ከማይገባቸውና እውቀት ከሌላቸው ሰዎች ጋር ስትከራከር ውለህ ታውቃለህ? ከሆነ የራስን ክብር እያዋረድክ ነው። ዝነኛው ጸሐፊ ማርክ ትዌን ከሞኞች ጋር አትከራከር፣ ወደ እነሱ ደረጃ ዝቅ ያደርጉህና በልምምዳቸው ያሸንፉሃል ይላል። ለአንተ ከማይመጠን አይምሮ ከሚያደክም ተራ ክርክር ውስጥ ልክ ነህ ብለህ ፈገግ ብለህ ውጣ። ትክክል መሆንህን ለማሳመን ጉልበትህንና ጊዜህን፣ ክብርህን አታስረክም። 16ኛ በጣም አስገራሚው ኃይል ሚስጥራዊ ሁን። እንደ ተከፈተ መጽሐፍ አትሁን። ሁሉም የህይወትህን ገጽታ፣ እቅድህን፣ ችግርህን፣ የገንዘብ አቅምህን ላገኘው ሰው ሁሉ አታካፍል። የሰው ልጅ ስለሆነቦና ሙሉ በሙሉ የተረዳውንና የደረሰበትን ነገር ያቃልለዋል። ሁል ጊዜ ያልተገመተ የማይታወቅና ሚስጥራዊ የሆነ ጎን ይኖርህ። ሰዎች ስለ አንተ ሙሉ ለሙሉ ማወቅ ሲያቅታቸው በውስጣቸው ለአንተ ያላቸው ፍርሃትና አክብሮት እያደገ ይመጣል። 17ኛ የሰውነትህን ቋንቋ አስተካከል። ቦዲ ላንጉጅ። ራስን የምታይበት መንገድ ሌሎች አንተን በሚያዩበት መንገድ ላይ ቀጥተኛ ተጽዕኖ አለው። ጀርባህን አጉብጠህ አንገትህን ደፍተህ የምትራመድ ከሆነ አንጎልህ እኔ ደካማ ነኝ የሚል መልእክት ያስተላልፋል። ታዋቂው ሳይኮሎጂስት ጆርዳን ፒተርስ ትከሻውን ወደ ኋላ ገትረህ ቀጥ ብለህ ቁም በማለት ይመክራል። ደረቱን ነፍቶ ቀጥ ብሎ መራመድ የኃይል የድልና የበራስ መተማመን ማሳያ ነው። አንተ ራስህን በክብር ካልተሸከምክ ሌላው ሊያከብርህ እንዴት ይችላል? 18ኛ ይቅርታ መጠየቅ ያለበት ቦታ ላይ ብቻ ይቅርታ ጠይቅ። መንገድ ላይ ሰው ሲገጭ ወይም ጥፋት ሳታጠፋ ለትንሹም ለትልቁም ይቅርታ የማለት ልማድ አለህ? ይህ ትህትና ሳይሆን የራስ መተማመን ማነስና የፍርሃት ምልክት ነው። ይቅርታ እጅግ ትልቅና ክቡር ቃል ነው። ስለዚህ ትክክለኛ ስህተት ስትሰራ ብቻ ተጠቀምበት። በማይረባው ነገር ሁሉ ይቅርታ መጠየቅህን አቁም። 19ኛ ከማማት ወይም ከጎሲፕ ራስን አግልል። የሰዎችን ስም እያነሱ ማውራት የደካማ ሰዎች ባህሪ መገለጫ ነው። ቀዳማዊት እመቤት የነበረችው ኤሌኖር ሩዝቬልት ታላላቅ አእምሮዎች ስለ ሐሳብ ያወራሉ፣ ታናናሽ አእምሮዎች ደግሞ ስለ ሰዎች ያወራሉ ትላለች። ከሌሎች ጋር ሆነ ሌላን ሰው የምታማ ከሆነ አብረው ያሉ ሰዎች እኛ ስንሄድም እኛን ያማናል ብለው ስለሚያስቡ መቼም ቢሆን አያምኑህም፣ አያከብሩም። ሰዎች እንዲያከብሩ ከፈለግ የሰው ስም ከማንሳት ተቆጠብ። 20ኛ ማንም ሊከደው የማይችል ብቃት ይኖርህ። ጠላቶች እንኳን ሳይወግዱ በግድ እንዲያከብሩ ትፈልጋለህ? ሚስጥሩ ያለው አንተ ጋር ነው። ብቃት። ታዋቂው ኮሜዲያን ስቲቭ ማርቲን እንዲህ ይላል፣ ሰዎች ሊከዱ እስከማይችሉ ድረስ እጅግ በጣም ጎበዝ ሁን። በምትሰራው ስራ፣ በሙያ ወይም በምትማረው ትምህርት ላይ ወደር የማይገኝልህ ምርጥ ስትሆን ማንም ሊንቅ አይችልም። ሰዎች ሊጠሉ ይችላሉ፣ ነገር ግን ብቃትን ስለሚያውቁ አክብሮታቸውን በመስጠት ወደ ኋላ አይሉ። 21ኛ የገንዘብንና የውጤትን እቅድ አትዘርዝር። ድብቅ ስራ። ብዙ ሰዎች ገና ምንም ነገር ሳይሰሩ
ስለሚያገኙት ገንዘብና ስለሚያመጡት ለውጥ ለሰው በማውራት ደስታን ይገዛሉ። ይህ ግን ጉልበትን የሚያሟጥጥና አክብሮትን የሚያሳጣ ትልቅ ስህተት ነው። የቀድሞ የዩኤስ ፕሬዝዳንት ቴዲ ሩዝቬልት እንዲህ ብሏል፣ ንግግር አጭር ይሁን፣ ስራህ ግን ግዙፍ። የምታደርገውን ነገር ከማውራት በፊት በዝምታ አድርገው ጨርሰው። ሰዎች የሚያከብሩት በአየር ላይ የተንጠለጠለ እቅድህን ሳይሆን መሬት ላይ ያመጣውን ተጨባጭ ውጤት ነው። 22 በሰዎች ድክመት ላይ አትሳቅ። እውነተኛ ጥንካሬና ክብር የሚመነጨው የወደቀን ሰው በማንሳት እንጂ በመርገጥ አይደለም። ጥበበኛው ፈረንሳዊ ጸሐፊ ቪክተር ሁጎ አንድን ሰው በድክመቱ ማሾፍ የሞራል ድህነት ማሳያ ነው ይላል። አንተን የነቀፉ ሰዎች በመበቀል ወይም የሌሎችን ድክመት አደባባይ ላይ በማውጣት ደረጃህን አታውርድ። የበላይነትንና ልዩነትን የምታሳየው በሰዎች ላይ በመሳቅ ሳይሆን ለማንም በማይገኝ የይቅርታ ባይነትና የጥንካሬ ማሳያ ነው። 23ኛ ፈጣን ፈገግታ አታሳይ። ፈገግታ ውብ ነው፣ ነገር ግን ያለ ቦታውና ያለ እረፍት ለሁሉም ሰው ጥርስን የምታሳይ ከሆንክ የዋህና በቀላሉ የምትታለል ሰው ትመስላለህ። በስነ ልቦና ጥናት መሰረት ለሁሉም ሰው ያለ ምክንያት ሁልጊዜ ጥርሱን የሚያሳይ ሰው በሰዎች ዘንድ ዋጋ ያጣል። ፈገግታ ዋጋ ያለው መሆን አለበት። አልፎ አልፎ የሚፈጠር የተረጋጋና ትርጉም ያለው ፈገግታ ከዘውትር ሳቅ በላይ ስልጣንንና የተረጋጋ ማንነትን ያሳያል። 24ኛ የራስህን የተለየ ምቾት ዞን ወይም ኮምፈርት ዞን ስበር። ሰዎች የሚያከብሩት ከባድ ነገሮችን ለመጋፈጥ ደረቱን የሚሰጠውን ጀግና ነው። ታዋቂው የቢዝነስ አንቀሳቃሽ ቲቪ ሃርክ ኤክተርስ አንተ የምታድገው ምቾት ማጣት በሚጀመርበት ሰዓት ላይ ነው ይላል። ሁልጊዜ ቀላልና የተለመዱ ነገሮችን ብቻ አትፈልግ። አዳዲስ ፈተናዎችንና ከባድ ስራዎችን አትሽሽ። አስቸጋሪ ነገሮችን መጋፈጥ የሚችል ሰው በህብረተሰቡ ዘንድ የማይበገር አርበኛ ሆኖ ይከበራል። 25ኛ ጊዜህን ለከንቱ ዝግባ አትስጥ። የህይወት ትልቁ ሀብት ጊዜህ ነው። የግሪኩ ፈላስፋ ሶቅራጠስ ጠንካራ አእምሮች ሐሳቦችን ይወያያሉ፣ መካከለኛ አእምሮች ክስተቶችን ያወራሉ፣ ደካሞች ደግሞ ሰዎችን ይተቻሉ እንዳለው በማህበራዊ ሚዲያ ላይ ለሚደረጉ ከንቱ ዝግቦች፣ ስድቦች እንዲሁ አላስፈላጊ ወሬዎች ራስን መሰዋት የለብህም። ሌላው በህይወት ላይ ለሚፈጠሩ አዳዲስ ፈተናዎች ላይ ራስን ሁሌ ዝግጁ አድርግ። በማህበራዊ ሚዲያዎች ላይ ለሚደረጉ ከንቱ ዝግቦች፣ ስድቦችና ኢላማ ለሌላቸው ንግግሮች መልስ በመስጠት ጊዜን አታጥፋ። የራስ ትልቅ ዓላማ ያለው ሰው ለትንሾቹ ውሾች ጩኸት ቆሞ ድንጋይ ያወረውር። 26ኛ በራስ ላይ የምታወጣውን ኢንቨስትመንት አታቁም። በራስ አእምሮ ላይ የምታደርገው ኢንቨስትመንት መቼም ቢሆን አያከስርህም። የቢዝነስ ባለሙያው ጂም ሮል እንዲህ ይላል፣ በስራ ላይ ስትሰራ ኑሮህን ትመራለህ፣ በራስ አእምሮ ላይ ስትሰራ ግን ሀብትንና ክብርን ታፈራለህ። ስለዚህ መጽሐፍን አንብብ፣ አዳዲስ ክህሎቶችን ተማር፣ ራስን አሳድግ። እውቀትንና ጥበብን የበዛ ቀን ማንም ሰው ደፍሮ ሊንቅህም ወደ ታች ጎትቶ ሊያይህም አይችልም። 28ኛ ስሜታዊ ጥገኝነት ኢሞሽናል ዲፔንደንሲ። እሱ ከሌለ ወይም እሷ ከሌለች ህይወቴ ይቆማል ብለህ ፈጽሞ አታስብ። የሰው ልጅ ፍቅር እና አጋርነት ይፈልጋል። ነገር ግን ለማንም ሰው ስሜታዊ ጥገኛ መሆን ግን የለበትም። የራስ የሆነ ሙሉ ማንነት ይኖር። ሰዎች አንተን ያለ እሱ ሙሉ እንደሆንክና ያለ እነሱ ብቻ መቆም እንደምትችል ሲያውቁ ለአንተ ያላቸው አክብሮት በከፍተኛ ደረጃ ይጨምራል። 28ኛ የተናገርከውን ያህል አድርግ አክሽን ኦቨር ወርድስ። የጥንቱ ፈላስፋ ሴኔካ የምንናገረው ቃል ትንሽ የምንሰራው ስራ ግዙፍ ይሆን ይላል። ብዙ እቅድ አውጥተህ ሳትሰራ ከምትቀር ምንም ሳትናገር ትልቅ ስራ ሰርተህ አሳይ። የንግግርህና የተግባር ሚዛን ሲጠበቅ ወይም ተግባር ሲበልጥ ሰዎች አንተን እንደ እውነተኛ መሪ ማየት ይጀምራሉ። ውጤትህ ሲናገር ሰዎች በራሳቸው ዝም ብለው ይንበረከካሉ። 29ኛ በሰዎች ውዳሴ ወይም ነቀፌታ አትመዘን። ሰዎች ስላጨበጨቡልህ ወደ ሰማይ አትውጣ፣ ስለሰደቡና ስለነቀፉ ደግሞ ወደ መሬት አትውረድ። የቀድሞው የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል እንዲህ ብሏል፣ መንገድ ላይ የሚጮኸውን ውሻ ሁሉ ድንጋይ እየወረወርክ ከሄድክ መድረሻ ላይ ፈጽሞ መድረስ አትችልም።
ሰዎች ሊያወድሱም ሆነ ሊነቅፉ ልብህን አትስጥ። ትኩረትህንና ዓይንህ በግብ ወይም ጎል ላይ ብቻ ይሁን። 30 የማይበገር የውስጥ ሰላም ይኖርህ። ከሁሉም በላይ የመጨረሻው 30ኛውና ትልቁ ሕግ የውስጥ ሰላምህ ማንም እንዲወስደው አትፍቀድለት። ታላቁ የሰላም አባት ማህተማ ጋንዲ እንዲህ ብሏል፣ ማንም ሰው ያለ እኔ ፈቃድ ሰላሜን ሊወስደው አይችልም። ቅዱሱ ቃል ደግሞ እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ ሰላም አይደለም ይላል። ውጫዊ ዓለም ሲናወጥ፣ ሰዎች ሲያሙ፣ የቅርብ ሰዎች ሲክዱ ወይም ሲረግጡ፣ አንተ ግን በውስጥ የማይናወጥ ጸጥታና ጥንካሬ ይኖር። ይህንን የውስጥ ሰላም ማንም የማይፈራ በገዛ ራሱ የሚተማመንና ማንም ሊደፍረው የማይችል ማንነት ባለቤት ያደርጋል። ወዳጄ 30ኛውን የክብርና የስነ ልቦና ሕጎች ሰምተናል። አሁን ምርጫ ያንተ ነው። ሰዎች የረገጡ ያለቀስክበት፣ የራስን ዋጋ ጠፍቶብህ የተሰቃየህበት የአሮጌ ዘመን ዛሬ በይፋ አብቅቷል። እነዚህን ሕጎች ዛሬውኑ አሁኑኑ በሕይወት ላይ መተግበር ጀምር። አንተ የተፈጠርከው የሰዎች መጫወቻ ልትሆን አይደለም። አንተ የተፈጠርከው የራስን ቆሻሻ ስሜት ተሸክመህ እንድትኖር አይደለም። በውስጥህ ማንም ሊቋቋመው የማይችል ታላቅ ኃይል አለ። ድንበርህን አስምር፣ ቃልህን አክብር፣ ራስህን አክብር። እመነኝ፣ አንተ ራስህን ከፍ አድርገህ ስታስቀምጥ፣ አንተ ራስህን ማክበር ስትጀምር፣ ዓለም በሙሉ እግሮች ስር ወድቆ ያከብርሃል። ይህ ቪዲዮ ነፍስን ከነካው ልክ እንዳንተ ለተሰበሩና አቅም ላጡ ወንድሞችና እህቶች እንዲደርስ አሁኑኑ ሼር አድርገው። አስተያየትን በኮሜንት መስጫው ላይ እኔ እከበራለሁ ብለህ ጻፍልኝ። የዚህ የኃያላን ቤተሰብ አባል ለመሆን ሰብስክራይብ አድርግ። ራስን ውደድ፣ ራስን አክብር፣ በድርጊት እመን፣ በድል አድራጊነት ኖር። የማማከር አገልግሎት ከፈለግ በ0966919623 በመደወል በማንኛውም የህይወት ዘርፍ ላይ ማማከር ይችላሉ። እናመሰግናለን።